ባርኮቴ እንግዲህ አደይ ፍቅሬን ስለማትቀበለኝ ሌላ ህይወት ልጀምር ብለው ሌላ ህይወት ጀምሯል ማለት ነው። ምክንያቱም ከመጀመሪያውንም በወንድምነት ስለቀረባት አሁን የፍቅር ጥያቄን ባቀርብላት ፍቅሬን አትቀበለኝም በማለት እንግዲህ ሌላ አገባ ማለት ነው። ወይም ደግሞ ፍቅረኛ አለችው። እሷም ደግሞ ሀሴት ትባላለች። ኧረ ሀሴት ለካ እንደዚህ ቆንጅዬ ናት የምር። እና አደይን እንግዲህ አግብቷል ማለት ነው። ያው አደይ ደግሞ በቃ ለዴቭ ትሆናለች ማለት ነው። ምንም ማድረግ አይቻልም። ምክንያቱም በወንድምነት ስለቀረባት አሁን የፍቅር ጥያቄ እንኳን ቢያቀርብላት ለምን ብላ ስለምትዘል እንግዲህ ያንን ስላገናዘበ መሰለኝ አያዋጣኝም ብሎ ወደ ሌላ ሄዷል ማለት ነው። ዴቭም እንግዲህ እንዳያችሁት ወይ ፍቅሩን አልተቀበለችው በማዶ ሜዳ ላይ እየተጉላላ ይገኛል ማለት ነው። ምንም እኔ እንጃ። እኔ እኮ የሱ ነገር ግራ ገባኝ። አሁን የዛን ቀን አንተ ባትሰክር ኖሮ እነ ንጉስ እጅ ላይ ባልወደቅኩ ኖሮ ነበር አለችው ማለት ነው። እና እነ ንጉስ ምን አደረጉ? ሻረ እነሱ ምንም አላደረጉኝም። መንገድ ላይ ወድቀው አነሱኝ እንጂ ወድቄ አነሱኝ እንጂ ምንም ያደረጉኝ ነገር የለም አለች ማለት ነው። እንግዲህ አደይ አሁንም ተመልሳ እዛ ቤት ልትገባ ነው ማለት ነው። እዛ ቤት አሁንም ከገባሽ ያው ነው ያው ሲኦል ነው የሚጠብቅሽ፣ ሌላ ምንም የለም። ምክንያቱም አሁን ደግሞ ለዛውም ዳይመንድ ፍቅርን ስለወሰዳት ከዛ ስትመለስ አስባችሁታል። እሷን ያሳገተችኝ ነው የምትለው። እኔ የፍቅር ነገር አይጠፋኝም። ስለዚህ አደይ እዛ ቤት ባትመለስ ደስ ይለኛል። ያው ለድራማው ሲባል ትመለሳለች፣ ግን ደግሞ ስቃዩዋ አሁንም እንደበረታ ነው የሚሆነው። በሌላው ደግሞ ሊዲያ ላይ በር ቆልፋባት ስልኳንም ተቀብላ ያው ወንድሟ ቢደውል ሊዲያንም ሆነ ፍቅርን ሊያገኛቸው አልቻለም። ፍቅርም እንግዲህ ዳይመንድ በሩን መጥቶ ሲያንኳኳ ስልኩን እዛው ደረጃ ላይ ጥላ በዛው ሽኮኮ ብሏት ይዞት ውልቅ አለ ማለት ነው። አይ እንዴት ደስ እንዳለኝ ትናንትና ትቅመሳት ማለት ነው። አደይ የቀመሳችታን ትቅመስ እስቲ እንዴት እንደሆነ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? እኔ ያለው አልሐምዱሊላህ። እንግዲህ አደይ ስቃዩዋ እንደቀጠለ ነው ማለት ነው። ምንም የሚቀየር ነገር የለም። ተመልሳ እዛ ቤት ከገባች ያው ሲሆን ነው የሚጠብቃት። ፍቅር እያለች መቼም ሰላም የለ እዛ ቤት። ለዛውም ያው ሰውየው ልጁ ደጋግሞ ነግሯታል። አንቺን አላፈቅርሽም፣ እኔ ማፈቅራት ሴት አለች ተይኝ እያለ እየለመናት እንግዲህ እሷ በጉልበት ባሉት አስገድዶ ወይዘሮ ፍቅር ማለት ነው። ዴቭ እሷን አይፈልጋትም ግን በግድ እኔ ግራ ገባኝ። ስለዚህ አደይ እዚህ ቤት መመለስ አለባት። ፍቅር ባርኮቴም ወንድሟ ነው። እኔም ደግሞ አንተ ደግሞ ምን ታውቂያለሽ እባክሽ እንዳብራራልሽ አትፈልጊ አላት ማለት ነው። ባርኮቴ ደግሞ እንደምታዩት ቤት አይቀመጥም፣ ስራ ቢዚ ነው። መሀንዲስ መሰለኝ እሱ ልጅ። እሱ እዛ ቤት ምናምን ያሰራል በየቦታው እየዞረ እና እቤት አይቀመጥም። ቤት ውስጥ ምን እየተካሄደ እንደሆነ እንኳን ምንም የሚያውቀው ጉዳይ የለም። ነገር ግን የእህቱ ኃይለኛ መሆን ያውቃል፣ ተንኮለኛ መሆኗንም ያውቃል። ግን ምን ያደርግ ስራ ፈቶ ቤት ውስጥ አይቀመጥ። እናታቸውም ደግሞ ያው ከነገ ዛሬ እመጣለሁ እያለች እዛው ገጠር ክፍለ ሀገር ነው ያለችው። ግን አደይ ከዛ ቤት መውጣት የለባትም። አደይን ቀጥ ብላችሁ ፈልጋችሁ መልሱ ብላቸዋለች ማለት ነው የባርኮቴ እናት። እኔን የኔ ልጅ አሰቃዩሽ አይደለ? እኔ ልሰቃይልሽ ታባታቸውና ቆይ እያለች ሊዲያንና ፍቅርን ነው መቼም ባርኮቴ ጨዋ ልጅ እንደሆነ ታውቀዋለች። እንግዲህ እንትና ደግሞ ኤላ ለለምለም ባርኮት አደይን ያፈቅራታል፣ በጣም ነው የሚያፈቅራት። ግን ደግሞ አልነገራትም። ወይኔ በጣም ደስ የሚል አጋጣሚ ነው። ግን እንዴት ስትለው በቃ ያፈቅራታል፣ ግን ደግሞ መናገር ነበረበት እንጂ። እኔ እንደውም እኮ ዴቭን ነበር የጠረጠርኩት። ከዴቭ ጋራ የሆነ ነገር ያላቸው ይመስላል። ልክ ትክክል እንደጠረጠርሽው ነው። አደይ ግን ያው ለፍቅር ዝግጁ ስላልሆነች እንጂ ዴቭ አደይን ያፈቅራታል ማለት ነው። ስለዚህ አደይ ደግሞ ለፍቅር ክፍት አይደለም ቦታ፣ ልብ የላትም ማለት ነው። እሷ ሰርታ ቤተሰቦቿን ማስተዳደር እንጂ ለፍቅር ጊዜ የላትም። ስለዚህ ዴቭም ያንን ነገር ሊረዳት አልቻለም። ወደ ፍቅር ብትገባ ከሁሉ ትዘናጋለች። ገብቷቸዋል አይደለ? ፍቅር እኮ ጊዜ ያስፈልገዋል ማለት ጊዜ ስላችሁ የሆነ አሁን ትኩረት የምትሰጡት ነገር አለ አይደለ? ያንን ነገር እስከመታሳኩ ድረስ ፍቅር የሚባለው ነገር ከመጣ ግን ከዓላማችሁ ያዘናጋቸዋል።
አደይም ደግሞ ያን ነገር ነው እያሰበች ያለችው እና ከአላማዋ መዘናጋት ስለሌለባት ሰርታ ቤተሰቦቿን ነው የምታስተዳድረው። እንግዲህ ዳይመንድም ትናንትና እንዳያችሁት አደይ እዚሁ ንጉስ ጋር ቁጭ በይ፣ አንቺም እዛ ቤት ተመልሰሽ መቼም አትሄጂ፣ ፎንቃይ እንደሆነ ከቤት አባራሻለች፣ እንዴት እዛ ቤት ትጃለሽ? አለቃቁኝ፣ የትም ልሂድ፣ አገባህም፣ አንተ አሳልፈ ሰጥተኸኛል ለፍቅር፣ እንዴት እንደዚህ ታደርጋለህ? ሁሉ ነገሬን የምታውቅ አንተ ውስጤን እንዴት እንደምኖር እንዴት አሳልፈ ትሰጠኛለህ ስትለው አደይ የተሰጠኝን ገንዘብ ብታየው እኮ አንቺም ጎሽ እንኳን ሆነ ትይ ነበረ። ገንዘቡ ግን ከየት እንደመጣ ታውቃለች? ግን ከየት የሚመጣ ምን አገባኝ እኔ ገንዘቡን አይደል እኔ ፈልገው አለ ማለት ነው። ገንዘቡ እኮ የኔ ፍራንክ ነው። ፍራንኩ ደሞዜ አንድም ቀን ሰታኝ አታውቅም። ባርኮቴ ለእሷ እየላከ ለአደይ ስጫት የሚላትን ሁሉ አንድ ቀንም ሰታኝ አታውቅም። እውነትሽና አደይ? አዎ እውነቴን ነው ዳይመንድ። እንዴት እንደዚህ ታደርጋለህ? እገላታለሁ ፍቅርን አለ። እንግዲህ እሷም ልቀቁኝ ብላ ሄደች ማለት ነው። ንጉስ ደግሞ እዛው እንድትቆይ ነበር የሚፈልገው፣ እንድትሄድ አይፈልግም። ለምንድን ነው ትሄድ የምትለው? እዚሁ ትቆይ እባክህን፣ አላቅልን እባክህ፣ የራስህ ጉዳይ ብሎት ዳይመንድም ንጉስን ጥሎት ሄደ። አደይም ወደ እነ ሄላ ቤት ሄደች ማለት ነው። እንግዲህ ዳይመንድ ሆዬ በንዴት እሳት ለብሶ እሳት ጎርሶ እነ ፍቅር በር ላይ መጥቶ መጀመሪያ ከቤት ማን እንደሚወጣ አየና ዴቭ ወጥቶ ሲሄድ አይቶ ሄዶ እንግዲህ በሩን በኃይለኛው አንኳኳው ማለት ነው። በቶሎም አልከፈተችም። እሷ ስልክ ላይ ተመስጣኔ ሜሴጅ እያነበበች ይሁን አላውቅም፣ የሊዲያ ስልክ እየጎረጎረች ነበረ ማለት ነው። ከዛም እንግዲህ ዳይመንድ በሩን አንኳኩቶ እንግዲህ ጉሮሮዋን አነቃት። አንቺ ለአደይ ደሞዝ የአደይን ደሞዝ ነው እንዴ ለኔ ሰጠሽኝ? አንተም እንደምትፈልገው ከኔ ገንዘብ ሰጥቼ የለ እንዴ? ደግሞ ምን ልሰራ መጣ? እንደ ኃይለኛ ነገር አደረጋት ማለት ነው። ልቀቀኝ፣ ምን ይመስላል? ሄድ ከዚህ። ሌላ ነገር ሳይከተል ስትል ስታቀራራ እሽኮኮ አላትና ውልቅ። ያው አደይ የቀመሰሻትን ጽዋ መቅመስ አለባት ግዴታ ማለት ነው። እስኪ እንዴት እንደሆነ አደይን እንዴት እንዳሰቃይሻት ያሳይሻል ማለት ነው። ቀበቶውን አውልቆ እንደ በገረፈልኝ። የእውነቴን ነው የምለው። ቀበቶውን አውልቀ ግርፍ ብታደርጋት ሁለተኛ መቼም አስጠንቅቆ ይለቃታል ብዬ አስባለሁ። አሁን ከዛሬ ጀምሮ አደይን ቀና ብለሽ የምታያት ከሆነ ገልሻለሁም ብሎ ያሰራረት ይሆን? አደይ ግን እዛ ቤት የምትመለስ ከሆነ ፋይዳ የላትም። አሁንም ያው ነው የሚጠብቃት። ምንም ከዚህ የከፋ ነገር ነው እንደው የምታደርስባት። ይሄ የታወቀ ነው። ልጅቷ እንደዚሁ በቀላሉ የምትመለስ ልጅ አይደለችም። እና እንግዲህ እኔ እኮ የማያፈቅረኝን ሰው ለምን ብዬ ነው እሱን ቆይ ፍቅር በልመናም በግዴታም አይሆንም። በነገራችን ላይ አስገድዳችሁት እንኳን ወደ ራሳቸው ብታመጡት ልቡ እናንተ ጋር አይደለም፣ ያ ሰው ያው እዛ ነው። ስለዚህ ተመልሶ መሄዱ ስለማይቀር የኔ ማድረግ ለምን አስፈለገ በግድ እንዴ? በቃ ይሄድ። ዴቭ ደግሞ በጭራሽ ፍቅርን ሊያፈቅራት አይችልም። ምኖ ይፈቀራል? እስቲ ያስቡት።